በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔርን አጋዥ ረዳት አድርገን በወር በገባ በአራት የሚነበብ የሚጸለይ የብፁዕ አባታችን የአቡነ ሙሴን በታኅሳስ ወር የሚነበብ ገድል ማንበብ እንጀምራለን። የአቡነ ሙሴ ረድኤት በረከታቸው፣ ጸሎታቸው፣ ቃል ኪዳናቸው ከሀገራችን ኢትዮጵያ ከቅድስት ቤተክርስቲያናችን ከመላ ሕዝበ ክርስቲያን ከሁላችንም ጋር ትሁን አሜን። አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም አምነን ታኅሳስ 4 ቀን የሚነበብ የተወደደ የጻድቁን የአቡነ ሙሴን ገድል እንናገራለን። የተወደደ የአቡነ ሙሴ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ዘላለም በእውነት ይኑር አሜን። ወደ ቀድሞ ነገር እንመለስና አባቶቼና ወንድሞቼ ሆይ ስለዚህ ሕፃን ነገር ስሙ። የዚህ የከበረ የሙሴ ነፍሱ ወደ ሰማይ ተነጠቀች። ንጉሥና ካህን፣ እንደ ሮማን አበባ የተወደደ፣ እንደ ሳምሶን ኃይለኛ የሆነ፣ እንደ ሰለሞን ጥበበኛ፣ እንደ ኢያሱ መስፍን አስከባሪ የሆነ፣ እንደ ስምዖን ወንጌላዊ፣ እንደ ሽቶ እንደ ልብጭ የጸና ይህ ሕፃን ከተወለደ በኋላ የኤዶም ገነት መጠጥን እያጠጡት የሰማይ ህብስትን መላእክት እያበሉት 3 ዓመት በእናትና በአባቱ ቤት ተቀመጠ። የሚመግቡት መላእክት የአንዱ ስም ፋኑኤል የሁለተኛው ኡራኤል ይባላል። መንፈቀ ሌሊት በሆነ ጊዜ እናትና አባቱ ለጸሎት ሲነሱ እሱም አብሮ ተነስቶ በእግሩ ተስተካክሎ ቆሞ ሲጸልዩ ይጸልያል፣ ሲሰግዱ ከእነርሱ ጋር ይሰግዳል። ከዚህ በኋላ ከዕለታት በአንድ ቀን መንፈቀ ሌሊት ሲሆን ከእናቱና ከአባቱ ጋር ቆሞ ሳለ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እናትና አባቱ በቦታቸው ጸሎት ይዘው ሳለ የእግዚአብሔር ሰው የሆነ ሕፃኑን ይዘው አዝለው በክንፋቸው ተሸከሙት። በቀኝ እጁ የሚካኤልን ክንፍ በግራ እጁ የቅዱስ ገብርኤልን ክንፍ ይዞ ወደ ሰማይ አሳርገው ወደ አሸናፊ እግዚአብሔር ዙፋን አደረሱት። ይኸውም በአካላት 3 የሚሆን የሥላሴ አትሮንስ ያለበት ቦታ ነው። ይህም ቦታ የአብና የወልድ መንፈስ ቅዱስ መቅደስ ነው። እነዚያ መላእክትም ከክንፋቸው አውርደው ከፊታቸው አስቀመጡት። ሥላሴም 3 ስለሆኑ 3 ጊዜ ሳሙት፣ 3 ጊዜም ባረኩት። እንደ ዮሐንስ ወልደ ነጎድጓድ በአብና በወልድ በመንፈስ ቅዱስ አፍ መሳም ከተገባው በኋላ ሕፃኑ ሙሴን ለሚያበሩ ለነዛ መላእክት ሰጧቸውና ይህን ሕፃን ወደ ወልድ እናት ወደ ማርያም ውሰዱት አሏቸው። ወደ ጻድቃንና ወደ ሰማዕታት ወደ ደናግልና ወደ መነኮሳት ሄሮድስ ወደ አስገደላቸው ሕፃኑት ውሰዱትና ሥላሴ እንደባረኩት ባረኩት። ወደ አባታችን ወደ አዳምም ወሰዱት። ሁለተኛም ወደ አብርሃም እና ወደ ይስሐቅ ወደ ያዕቆብም ወሰዱት። 15ቱ ነቢያት ወዳሉበት ቦታ ወሰዱት። እነዚያ መላእክትም የእግዚአብሔር ወዳጆች ሆይ የልጅ ልጃችሁ እንደሆነ እወቁ አሏቸው። በደብረ ጽዮን ነግሶ ከጌታ ቀኝ ይቆማልና ባርካችሁ ሳሙት አሏቸው። እንዳዘዟቸውም አደረጉ። ከዚህ በኋላ ጌታ እንዳላቸው ወደ እመቤታችን ማርያም አደረሱትና ስማ አቀፈችው፣ ሰላምታ ሰጥታ በእጇ ባረከችው። ዳግመኛም መልሰው ወደ እግዚአብሔር ፊት አደረሱትና ጌታም በመንግስት የሚገኝ ክብርን ሰጥህ ዘንድ ጸንተህ ታገስ አለው። በሲኦል ያሉ ነፍሳት ሁሉ በአንተ ይድናሉና። ጌታችንም ይህን ካለው በኋላ ያን ጊዜም ካለበት ቦታ አውርደው በእናቱና በአባቱ ፊት አስቀምጠውት እነዚያም መላእክት ወደ ሰማይ አረጉ። እናቱና አባቱ ፈጽሞ ተደነቁና ወዴት ቦታ ሄደ? ወዴት መጣ? የልብስ ሽታ ምንድን ነው አሉት። ያን ጊዜም በቀና አንደበት ተናገረና እንዲህ አለ። ከደብረ ጽዮን አድሬ ከመላእክት ጋር ከኤረር ሰማይ መጣሁ አላቸው። ምን አየህ አሉት። እሱ ከአዳም ጀምሮ እስከዛሬ ድረስ የሞቱትን ነፍሳት አይቻለሁ አለ። በሥላሴ አዳራሽ ውስጥ የተሰበሰቡት ሁሉ ሳሙኝና ባረኩኝ፣ ወደ እናንተም ላኩኝ። አሁንም አባቴና እናቴ ሆይ በእግዚአብሔር ፍቃድ አይቼ የነገርኳችሁን ይህን ምስጢር ልንገራችሁ፣ ስሙኝ። እናንተም ለሰው አትናገሩ፣ በረከታችሁና በረከቴ ከላያችን ላይ ይሄዳልና አላቸው። ይህንንም ነገር ሰምተው ፈጽሞ አደነቁና ልዑል እግዚአብሔርን አመሰገኑት። አምላክን የወለደች ድንግል ማርያምንም አመሰገኗት። የእግዚአብሔር ድንቅ ስራውንም ተናገሩ። ይህን የተባረከና የተወደደ የተመረጠ ልጅ ሰጥቷቸዋልና። ከዚህ ነገር በኋላ ለሕፃኑ 3 ዓመት ሲሆነው እናትና አባቱ እንዲህ ተባባሉ፣ እንግዲህ እስከዛሬ ጀምሮ አዳኝ እግዚአብሔር እርሱ ነው። ይህንን ሕፃን ወደ ቤተ መቅደስ እናስገባው፣ በዚያ እንዲያድግ ለሕያው እግዚአብሔር ቀድሞ እንደተሳልን እንስጥ አሉ። ያን ጊዜም ለሙሴ ልጅ ታላቅ በዓልን አደረገ እና የእስራኤልን መምህራንና ካህናቱ ታላላቆቹና የሕዝቡን አለቆች ጠርቶ ብዙ የበሬና የላም ፍሪዳ አርዶ የተጠሩትን ሁሉ አጠገባቸው። ችግረኞችና የተራቡት ሳይቀሩ በልተውና ጠጥተው ከጠገቡ በኋላ አባትና እናቱ ልጃቸው ሙሴን ከካህናትና ከሐዋርያት ፊት አቆሙት። ሁላቸውም እጃቸውን አመሳቅለው ባረኩት። ሁሉን የሚገዛ እግዚአብሔር ይባርክ እያሉ ባረኩት። የአባቶቻችን አብርሃምና ይስሐቅ የያዕቆብ አምላክ ይባርክህ አሉት። ይህን የተወደደና የተባረከ ልጅ የሰጠን መጠቀም የሆነን
በጸሎቱ እንዲያድነን ብርታትንና ኃይልን ይስጠው እስከ ዘላለሙ ድረስ ስሙ ከፍ ይበል አሉ። ከዚህ በኋላ ሐዋርያትና ካህናት፣ ዲያቆናትና የሕዝብ አለቆች በቃለ ቡራኬ ባረኩት። እንደ ልማዳቸውም እና በየማዕረጋቸው ተሰብስበው ሕዝቡም በየወገናቸው ዓለምን ሁሉ የያዘ እግዚአብሔር የአባቶቻችን የአብርሃም እና የይስሐቅ የያዕቆብ አምላክ በአርያም የሚኖር ይህን ሕፃን በውስጡና ውጭውን ይባርከው፣ በረከቱም ከእርሱ አይለይ። የሰማያትና የምድር በረከት፣ የነቢያትና የሐዋርያት በረከት፣ የሙሴና የኢያሱ በረከት፣ በተራራና በኮረብታ የሚኖሩ አባቶቻችን በረከት፣ የብርሃን ምሰሶ የሆኑ የቅድስት ሥላሴ በረከት፣ በአባቱና በእናቱ ሰርግ ቀን በስድስት ጋን ያለውን ውሃ ወይን ያደረገ የጌታችን የኢየሱስ ክርስቶስ በረከት በእርሱ ላይ ይደር ብለው ባረኩት። ይህን የቡራኬ ጸሎት በሕፃኑ በሙሴ ላይ ሲጨርሱ ለዘላለም በእውነት ይሁን አሜን አሉ። ይህም ሕፃን የባረኩትን ሰዎች ጉልበታቸውን ሳመ። ከዚህም በኋላ ወደ ተቸገሩ ሰዎች ተመልሶ እጃቸውና እግራቸው ተቆርጦ ዓይናቸውም ጠፍቶ ሰውነታቸው በቁስል ታሞ አያቸውና ያን ጊዜም እጁን ዘርግቶ ፊቱን ወደ ምስራቅ መልሶ ወደ እግዚአብሔር ጸለየ። አቤቱ እነዚህ ሕሙማን አድንልኝ ባለ ጊዜ ጸሎቱ ተሰማ። ጸሎቱም ሲጨርስ ዝናብ ዘነበ። የዝናቡም ውሃ በሳህን ተቀብሎ በላያቸው ረጨ እና ከቁስለ ሥጋ ሁሉንም ሕሙማን ዳኑ። በውሃም ጭቃ አደረገና ዕውራንን ቢቀባቸው ዓይናቸው በራ። በጻድቁ በሙሴ ጸሎት ደህና ሆነው ሁሉም ዳኑ። በዚያ ቦታ ያሉ ሴቶችም የሴት ሥራ ልጅ ማዘል ስለሆነ በጀርባቸው እየተሸከሙ ልጆቻቸውን ወሰዷቸው። ልጅ ያዘሉ ሴቶችም ከመጨናነቅ ብዛት የተነሳ 3 ሕፃናት ሞቱና አባቶቻቸውና እናቶቻቸው ጮኹ። ታላቅ ጩኸትና ለቅሶ ንጹሕታ ሆነ። ስለዚህ ነገር ሕፃኑ ሙሴ ወደ አስክሬናቸው ሄዶ ወንድሞች ሆይ ከሰማይ በወረደ ቅድስት ድንግል ከምትሆን ከማርያም ሰው በሆነና ቅድመ ዓለም ያለ እናት ከእግዚአብሔር አብ በተወለደ ስለ ጌታችን ስለ ኢየሱስ ክርስቶስ ተነሱ። አልዓዛርን 4 ቀን ከሆነ በኋላ ከመቃብር ውስጥ ባስነሳው፣ የመበለቲቱን ልጅ በናይን ሀገር በአልጋ ላይ ባስነሳው፣ ሌሎች ሙታንን ከመቃብር ውስጥ ባስነሳ፣ ዛሬም በእኔ ምክንያት የሞታችሁ እናንተ ሕፃናት ሆይ በእግዚአብሔር ስም ተነሱ አላቸው። እንዲህም እያለ አቡነ ዘበሰማያትን እየጸለየ የእያንዳንዳቸውን እጅ ይዞ በአንድ ቃል ተነሱ አላቸው። እነዚያም የሞቱ ሕፃናት ከሞት ተነስተው ሰማይና ምድርን በፈጠረ በአምላካችን በእግዚአብሔር ፍቃድና ስለ አንተም ጸሎት ዛሬ በዚች የክርስቲያን ሰንበት በተባለች ቀን ተነሳን እያሉ ወደ አባትና እናታቸው ቤት ሄደው እንደ ልማዳቸው የእናቶቻቸውን ጡት ጠቡ። ከተነሱ በኋላ ሕፃኑ ሙሴ በሰማይ ያለውን ነገር ምን አያችሁ አላቸው። እነዚያም ሕፃናት እንዲህ ብለው ተናገሩ። ነፍሳችን ከሥጋችን በተለየች ጊዜ መላእክት እስከ 3ኛ ሰማይ ወሰዱንና ለአብና ለወልድ ለመንፈስ ቅዱስ አሰገዱን። በዚያም የወርቅ ማዕጠንት የያዙ መላእክትን አየን። በኋላቸውም ስፍር ቁጥር የሌላቸው ብዙ ሕፃናትን አየን እና እጅ ነሳናቸው አሉ። ከዚያም ወደ ገነት ወሰዱንና የገነት ውበቷንና በውስጧ ያለውን የተወደደውን አበባ አየን። በዚያም ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት በፍጹም ደስታ ይኖራሉ። የፊታቸው መልክም እንደ ፀሐይ ብርሃን ያበራል። ከራሳቸው ላይም የብርሃን አክሊል አለ። ልብሳቸውም እንደ መብረቅ ያበራል። ዓይናቸውም ብርሃን የተሞላ ነው። ሽታቸውና መዓዛቸው እንደ ሽቱ የሸተተ የሰው ልብን ይስባል። ከዚህ በኋላ ጨለማው መጨረሻ ወደ ሌለበት ጥርስ ማፋጨት፣ ለቅሶና ጩኸት ያለበት ወደ ኃጥአን ቦታ ወሰዱን። በዚያም እጃቸውና እግራቸው በእሳት ሰንሰለት የታሰሩ ሰዎችን አየን። በእሳት ገመድ የሚገርፏቸው አሉ። በእጅ ጥፍራቸው የሚጭሯቸው አሉ። እንባቸውንም በፊታቸው ያፈሳሉ። እየዞሩ የሚያሳዩን መላእክትንም በምን ዕዳ ነው እነዚህ ሰዎች የተያዙ ብለን ጠየቅናቸውና የአምላካችን ከሰማይ ወርዶ ሰው መሆኑን ማስተማሩና መነሳቱን እርገቱን የካዱ ሰዎች ናቸው አሉ። የእግዚአብሔር ሕግጋት የሆኑ 10ቱ ቃላተ ኦሪትንና 6ቱን ቃላተ ወንጌል አቃለው ያልሰሩ ሰዎች ስለዚህ ነገር በእሳት ገመድና ሰንሰለት ይሰቃያሉ። ይህን በሰሙ ጊዜ ፈጽመው አደነቁ። ይህን ሲነጋገሩ ቀኑ መሸና በዚያ ቦታ አደሩ። በሁለተኛም አንደኛ ቀን ታኅሳስ 12 በክብርና በምስጋና ወደ ቤተ መቅደስ ወስደው አስገቡት። እንደተሳሉ ከብዙ እጅ መንሻ ጋር ለካህን ሰጡት። ጸሎት ጸልየው ወደ ቤታቸው ገቡ። ይህ የእግዚአብሔር ሰው የሆነ ሕፃን ሙሴ በታላቅ ተጋድሎ 700 አቡነ ዘበሰማያትን እየጸለየ 700 ስግደትን እየሰገደ በዚያ ቦታ ኖረ። በየ7ቱ ጊዜያት እንዲህ ያደርግ ነበር። እንደ ልማዱ የተሰወሩ ምስጢራትን ያያል። ቅዱስ ሚካኤል በግራው፣ ቅዱስ ገብርኤል በቀኙ ከእርሱ አይለዩ። ከሁሉም ነገር እነርሱ የእርሱ ጠባቂዎች ናቸውና። የከበረ የአቡነ ሙሴን ገድሉን እነግራችሁ ዘንድ ስሙ።
4 ዓመት በቤተ መቅደስ ከኖረ በኋላ ህዳር 4 ቀን ለመምህር ሰጡትና ትምህርት ቤት ገባ። የመምህሩ ስምም ዝክረ ጻድቅ ይባላል። ይህንንም ሕፃን ማስተማር በጀመረ ጊዜ የዕብራይስጥና የአረቢ ፊደልን በአንድ ቀን አጠና። መንፈስ ቅዱስ የልቡን መስኮት ከፍቶለታልና የመለኮቱም ስጦታው በልቡና ውስጥ አበራ። ከዚህም በኋላ የዳዊትን መዝሙርና ሌሎችንም መጽሐፍት ንባባቸውን ከትርጓሜያቸው ጋር ሁሉንም በአንድ በዕብራይስጥ ፊደልና በአረቢ ቋንቋ አጠና። በእግዚአብሔር ፍቃድ ጨረሰ። ጠባቂዎቹ መላእክትም እያስገነዘቡት ያን ጊዜም የመለኮት ቃል በልቡናው አደረ። በክርስቶስ በፍቅር ጦርም ተወጋ። ልቡም የሥላሴን ፍቅር በማሰብ እንደ እሳት ነደደ። ሌሎች ቋንቋዎች እየተማረ ኖረ። እነዚህም የሮም ቋንቋ፣ የቅብጥ ቋንቋ፣ በዕብራይስጥ ቋንቋ፣ የፊንቅ ቋንቋ ናቸው። ከእነርሱ ጋር ያሉ ጓደኞቹ ግን ይህን ሁሉ ቋንቋ አላወቁም ነበር። ከዕለታት በአንድ ቀንም እናት ልጇን እንደምታጠባ ጓደኞቹን አውራ ጣቱን አጠባቸው እንደ እርሱ አዋቂዎች የሆኑ ዘንድ ከሕፃንነቱ አንስቶ የሚወደው አንዱን ሕፃን ግን በሌላ ቀን ምላሱን አጠባውና እንደ እርሱ አዋቂ ሆነ። ይህ ሕፃን ሙሴ ለኢትዮጵያ ሀገር የሃይማኖት ግንድ የበረከት ቡቃያ የሆነ በእግዚአብሔር የተጻፉትን መጻሕፍት ሁሉ በቃሉ ያጠና ጀመር። የልቡን ብርታት አይተው ሁለቱ መላእክት ወደ እርሱ መጡና የመጻሕፍትን ቃል ነገሩት። በአንድ ጊዜ የመጻሕፍትን ቃል አጥንቶ ፈጽሞ ያዛቸው። በ8 ቀን 46ቱን የብሉያት መጻሕፍትን አጠና። ከዚያም በኋላ ያጠናቸውን የብሉያትና ሐዲሳት መጻሕፍት ሁሉ በቀንና በሌሊት መጸለይን አዘወተረ። ይልቁንም የዳዊት 150ውን መዝሙርና የነቢያት መኃልየን የሰለሞን መኃልየን በቀን 7 ጊዜ በሌሊት 7 ጊዜ ያመሰግናል፣ ይጸልያል። ይህንንም ሁሉ እያደረሰ እንደ መንኮራኩር በጉልበቱ ይሰግዳል። ዓይኖቹም ወደ ላይ አንጋጦ ወደ እግዚአብሔር እንባውን ያፈስ ነበር። በገመድ ጀርባውን ይገርፋል፣ ደረቱን በድንጋይ ይመታ ነበር። ለዓይኖቹ እንቅልፍ፣ ለሽፋሽፍቶቹ ሽልብታን፣ ለጉንጮቹም ረፍትን አይሰጥም። በእውነት እንደ መላእክት ንቁ እና ትጉ ነው። ይህን ሁሉ ጨርሶ በጽሞናና በትጋት ተቀመጠ። ፈረስ መጋለብንና በጦር ወርውሮ መውጋትን፣ አራዊትን ማደንን፣ የዚህን ዓለም ጥበብንና ስራው ሁሉም አንድም እንኳን ሳይቀር ተማረ። በትምህርት ገበታም ሳለ ቀን ሲማር እየዋለ ሌሊት ከመላእክት ጋር በሰማይ ያድራል። ከዚህ ነገር በኋላ የእግዚአብሔር መልአክ እንደነገረ ወደ ጳጳስ ውሰዱኝ አለ። ከዚህም በኋላ አባቱ ማርቆስ ወደ ተባለ ጳጳስ ወሰደው። ይህም ጳጳስ ማርቆስ ወንጌላዊው ነው። በእስክንድርያ እያስተማረ ሳለ የዲቁና ሹመትን ይቀበሉ ዘንድ ከብዙ ሕፃናት ጓደኞች ጋር ወሰደው። ከእሱም ዘንድ ደርሰው ከእግሩ በታች ሰገዱ። ማርቆስ ወንጌላዊውም ይህን ሕፃን ባየ ጊዜ ደነገጠ። በእሱ ዘንድ የተሰወሩ ስራዎችን አይቶ አወቀ። ያን ጊዜም ፈጽሞ ተደሰተና ባርኮ ዲቁና ሾመው። ጰራቅሊጦስ የተባለ የመንፈስ ቅዱስ ጸጋ በእርሱ ላይ አደረ። ለሌሎች ሕፃናት ክህነትን ሰጠና በፍቅር አሰናበታቸው። በሙሴ ላይ ግን ትንቢትን ተናገረ። ይህ ሕፃን ንጉሥ ይሆንና ሁለተኛ ጳጳስ ሆኖ ለአሕዛብ ሃይማኖትን ያስተምራቸዋል አለ። ያን ጊዜም ሕፃኑ ሙሴ ከጳጳሱ ዘንድ እንዲቀር አባቱን ጠየቀው። የሕፃኑ አባትም ቅር አለውና ቀረ። ከዚያም ቦታ የቀና ሃይማኖትንና መጻሕፍተ ሐዲሳትን እያስተማርክ ኑር አለው። አባቱ ዮስጣኦስም አቡነ ማርቆስን ማለደው። አባት ሆይ የልቤ ሐዘን ሁሉ አንተ ታውቃለህ። አጥንቶቼንም የሚያሳርፋቸው በምድር ላይ ዘር ስለሌለኝ እነሆ በጸሎቱ ለዓይኖቼ ምሳ የሚሆን እና ለልቤ ራት የሚሆን ይህን ተስፋ የሚሆን ልጅ እግዚአብሔር ሰጥቶኛልና እነሆ ለክርስቶስ ሰጥቼዋለሁ። እሱን ያገለግል ባለ ሕይወት ሁሉ በቤተ መቅደስ ውስጥ ጽሙድ ሆኖ ያገልግል አለው። ሕፃኑ ሙሴን የክርስቶስን ሕግንና የሐዲሳትን መጻሕፍትን ከአንተ ዘንድ አስተምረው፣ በስብከትህና አዳኝ የሆነ ጥምቀትን በምታጠምቅበት ጊዜ ልጅ የሆነህ ዘንድ እንዲህም ብሎ ሲነግረው የእግዚአብሔር ሰው ሙሴን ተቀበለው። በአብና በወልድ በመንፈስ ቅዱስን በረከት ባረከውና እግዚአብሔር ጥበብንና እውቀትን ይስጥህ አለው። የልቡና መንፈስንም ከምትኖርበት ቦታ የምስጋና ምንጭን ኤልሻዳይ ቀርቶ በክህነት አክሊል አበባ ይሸልምህ። በቤተ ክርስቲያን ውስጥ የበረከት ተክልንና የጽድቅ ተክል ያድርግህ። የሕፃኑን አባት አሜን አለ። የሕፃኑ አባትም አሜን አለ። ከዚያች ቀን ጀምሮ ወንጌላዊ ማርቆስ ሙሴን የብሉያትንና የሐዲሳትን መጻሕፍት እያስተማረ ትርጓሜያቸውንም ይተረጉምለታል። የብሉያት 46ቱ መጻሕፍትና የ35ቱና የሐዲሳት መጻሕፍትን የእነዚህ ሁሉ ንባባቸውንና ትርጓሜያቸውን ሁሉ ጽሕፈታቸውንም ከአባቱ ወንድም ከያዕቆብ ዘንድ ፈጽሞ እንደተማረ ሁሉንም ጥበብ ጨረሰ። ወደ ሌላ ነገር እንመለስና ክርስቶስ ካረገ በኋላ አባ ሙሴ የጻፈውን የሐዋርያት የገድላቸው መጻሕፍት እንናገር። በከበረ ደሙ ፈሳሽነት የመሰረታትን ለቅድስት ቤተክርስቲያን ስርዓት እንደሰራላት እንመሰክራለን።
በስብከታቸው አምኖ ለተከተላቸው ሰውና ወደ ጥሪያቸው ለገባ ሰው መንግሥተ ሰማያትን ያሰጣሉ። ከአይሁድና ከአሕዛብ ሁሉም በእግዚአብሔር አመኑ፣ ትእዛዝንም አዘው ሰሩ። ከእነርሱም በኋላ የኤጲስቆጶሳት ትእዛዛትን ተከተሉ። ከእነርሱም በኋላ ክርስቶስ ፍጡር ነው እያሉ የሚጠሉት መናፍቃንን ነቃቅለው ያጠፉ የእግዚአብሔርን ሕግ የሰሩ የኤጲስቆጶሳት ጉባኤ በኒቅያ ሆነ። ከብሉይና ከሐዲስ ከሌሎች መጻሕፍትም ሕግና ትእዛዛትን ሰሩ። እግዚአብሔርም በዘመኑ ሁሉ በኃይልና በቃል ተገልጦ ጽድቅን አሳየ። ለዘላለሙ ወንጀለኞችን በእርግማን አሳፈራቸው። ደቀ መዛሙርቶቹን ግን ክርስቶስ ከሙታን ተለይቶ ከተነሳ በኋላ ተበትነው አሉ። በገሊላና በናዝሬት ምድር ካዘዛቸው በኋላ ጸንተው ኖሩ። ከትንሣኤ በኋላ ባረገ በናዝሬት ምድር ካዘዛቸው ቦታ ጸንተው ኖሩ። ከትንሣኤ በኋላ ባረገ ቀን በኢየሩሳሌም አካባቢ በደብረ ዘይት ተሰበሰቡ። ክርስቶስም ከእነርሱ ጋር ነበር፣ በመካከላቸውም እያሉ አላወቁትም። በዚያች ቀንም ከ11 ሐዋርያት በእያንዳንዱ ራስ ላይ እጁን አኑሮ ባረካቸው። ለተናቁ ለእስራኤል ልጆችም ካህናት አደረጋቸው። በነቢዩ በሚልክያስ አፍ እግዚአብሔር እንዲህ ይላልና የአባታችሁን የሌዊን ክህነት እነሆ ናቅሁ፣ የአሮን ክህነቱንም አላሰብኩም። ካህኑ የእግዚአብሔር መልእክተኛ ነው እና መንገዴን የሚጠርግ መልእክተኛዬን ነው በፊቴ እኔ እልካለሁ በወንጌል ይላል። ከዚህም በኋላ የሚያበራ ደመና ተገለጠ እና ከመሃላቸው እያዩት ከፍ አድርጎ በዓይናቸው አንጋጠው እያዩ እስከ ሰማይ አደረሰው። እንደተናገራቸው ወደ ሰማይ ሲያድርግ አይተውታልና ለእግዚአብሔር ሰገዱ። ታላቅ ደስታን ተደሰቱ። እጁን በላያቸው ላይ አኑሮ ካህናት አድርጎ ስለሾማቸው ከዓይናቸው በተሰወራቸው ጊዜ ወደሚያድሩበት ቤት ተመልሰው እየተደሰቱ ምሳ በሉ። በውስጧም 10 ቀን እየጾሙና እየጸለዩ ተቀመጡ። ካሉበት ቦታም ብዙ ሕሙማንን አዳኑ። ሰውን ሁሉ ወንጌልን ወደ ማመን እየሰበኩ በሚያውቁት ቋንቋ ይናገሩ ነበር። ቃላቸውንም ያላወቁ አይሁድ የሐዋርያትን ትምህርት ባልተቀበሉ ጊዜ በሁሉም ሐዋርያት ላይ በክርስቶስ ዘንድ የሐዋርያት አለቃ ተብሎ የተሾመው ጴጥሮስ እንዲህ አለ፣ ይህ ነገር ከእኛ ዘንድ አልሆነም። መንፈስ ቅዱስ የተባለ ጰራቅሊጦስን እንደሚልክልን እግዚአብሔር ተስፋ ሰጠን እንጂ እንድንመሰክርና እንድንናገር የማይገባንን ሁሉ ያስገነዝበን ዘንድ ላከልን። ጴጥሮስም ይህን ነገር ሲነግራቸው እነሆ የጥቅል ነፋስ ድምፅን ሰሙ። በዓለም ውስጥ እንደርሱ ያለ አሽተውት የማያውቁት የተወደደ ሽታን አሸተቱ። በእያንዳንዱ ራስ ላይ እየወረደ የእሳት ልሳን በመካከላቸው ታየ። ሰውን ወደ ወንጌል ለመስበክ ወደ የሀገሩ ሲሄዱ በአዲስ ቋንቋ ይናገሩ ጀመር። የሚገባቸውንም አስገነዘቧቸው። ለሰውም ጸሎትን ያደርጋሉ፣ በሥርዓትና በሕግ ይገዛሉ። ምስጢር ስለገለጸላቸው እግዚአብሔርን አመሰገኑ። እሱም በማመስገን 40 ቀን ጾሙ። 40 ቀን ከጾሙ በኋላ ወደ ሩቅ አገር ተበትነው ወንጌልን አስተማሩ። ሰውን ክርስቶስን ወደ ማመን እንዲመልሱ እያስተማሩ እንዲያጠምቁ ጌታቸውን አዟቸዋልና። ይህ ሕፃን ሙሴም ክህነትን አስቀድሞ ተቀብሏልና እንደ እነርሱ የሚያስተምርና የሚያጠምቅ ክህነትንም የሚሰጥ ሆነ። በኢየሩሳሌምና በፍልስጤም የሚኖሩ ሰዎችንና አይሁድን ሁሉ አሳመነ። በሁሉም አውራጃዎች ሁሉ በሶርያና በቂሳሪያ በሳምርና በአረብ ምድር በእነዚህ ሀገሮች ሁሉ የሚኖሩትን አሳመነ። ከዕለታት በአንድ ቀንም በሰንበት ቀን 12ቱ ሐዋርያት በጽርሐ ጽዮን ከአንድ ቦታ ላይ ተሰብስቦ ሳለ ጽዮን በተባለች ቤተክርስቲያን ላይ ስልጣን ያለው የጌታችን ወንድም ያዕቆብ ይህን ሕፃን ሙሴን ወሰደው እና 11ዱን ሐዋርያትና የተመረጠ የአባቱም ወንድም የዮስጦስ ልጅ የሚሆን ይህን ሕፃን ሙሴን ማዕረግ ክህነት ሹሙት አላቸው። በዚህ ምክር 11ዱ ሐዋርያትና የኢየሩሳሌም ኤጲስቆጶስ አንድ ሆነው በሙሴ ራስ ላይ እጃቸውን አስቀመጡና የጵጵስና ማዕረግን ሾሙት። በማኅተማቸውም አተሙት። ሥርዓታቸውንም ጨርሰው በዚያ አደሩ። በሁለተኛው ቀን ወንጌልን ለማስተማር ወደ የሀገሩ ሄዱ። የጌታችን ወንድም ያዕቆብን በኢየሩሳሌም ቤተክርስቲያን ላይ ተሹሞ ቀረ። ማርቆስ ወንጌላዊ ወደ ግብፅና እስክንድርያ እስከ ኢትዮጵያ ምድር እስከ ኤርትራ ባህር ድረስ ሄዶ አስተማረ። ሐዋርያው ቶማስም ሶርያና አንጾኪያ፣ ገላትያ እስከ ቀርጤስና እስከ ህንድ ድረስ ሄዶ አስተማረ። የሐዋርያት አለቃ ስምዖን ኬፋ የተባለው ጴጥሮስ እየተዘዋወረ ሐዋርያትን ሲያጽናና፣ በሮሜ ሀገር ያለው ጠንቋይ ሲሞን በስራዩ ሰዎችን እንዳሳታቸው ዜና ወደ እርሱ መጣ። ጠንቋዩም ሀብታም ነበር። ጴጥሮስም ወደ እርሱ ሄደና ሁሉም ሰዎች በቃሉ አመኑ። የሮማንና በአካባቢ ያሉትን የስጳንያንና የአንጾኪያን ሰዎች ሁሉ በእጁ አጠመቃቸው።
በጴጥሮስ ጸሎትና ልመና ጠንቋዩ ሲሞንን እግዚአብሔር አጠፋው። በዚህች ምድር ላይ ሃይማኖት በግልጽ ተሰበከ። በትዕግስትና በንጹህ ምስጋና ሁሉ አስተማረ። ዮሐንስ ወንጌላዊ ቀድሞ ወደ ኤፌሶንና ወደ ተሰሎንቄ፣ ወደ እስያና ወደ ጢሮስ፣ አፋረቅያ፣ ወደ አኪያ ምድር ሁሉ ሄዶ አስተማረ። እንድርያስ የስምዖን ወንድምም በኒቅያና በዲቆሚያ በዳኑቅያና እስከ ወሰን ድረስ ሄዶ የአካባቢ ምድር ሁሉ አስተማረ። ወንጌልን የጻፈ ሉቃስ ጳንጥያንና ባርቃያን፣ ፈርቅያንና አካባቢውን ሁሉ እስከ ምዕራብ አውራጃ ድረስ አስተማረ። እስከ አረብ አገርም ደርሷል። ወንጌላዊ ማርቆስ ያስተማረው ሙሴ ግን በደሴትና በፋርስ በባቢሎን ምድር ሁሉ በዋሻዎችና በዙሪያቸው በቴማንና በአረብ ምድር እስከ ፀሐይ መውጫ ድረስ ባህር ድረስ በተለያየ እምነት የሚኖሩትን አሳመነ። ደቀ መዛሙርቱም አውክዶያም፣ መርማሬ በተራራማ ሀገርና አሕዛብ በሚኖሩበት እስከ ተርሴስና እስከ ሳንድ ምድር ድረስ አስተማሩ። ሌሎች ሐዋርያት ግን ወደ ጠፉ በጎች ተላኩና ሰውን ወደ ሃይማኖት ጠሩ። ጌታችን ኢየሱስ ክርስቶስ እንዳዘዛቸው አጠመቋቸው። የተወደደ የጻድቅ አባታችን ሙሴ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለም በእውነት ይኑር አሜን። ስብሐት ለእግዚአብሔር ነሳስቶ ላስጀመረን አስጀምሮ ላስጨረሰ ለልዑል እግዚአብሔር ፍጹም ክብር ምስጋና ይገባል። የብፁዕ አባታችን የአቡነ ሙሴ ረድኤት በረከት ከሀገራችን ኢትዮጵያ ዳሯን እሳት መሀሏን ገነት ያድርግልን። በኢትዮጵያ ትንሣኤ ያብቃን። መላውን ሕዝበ ክርስቲያን ኦርቶዶክስ ተዋሕዶ ሃይማኖታችንን ይጠብቅልን። ጽራረ ቤተክርስቲያን ያስታክስልን። የምህረት የቸርነት ስራውን ይስራልን። ፍቅር አንድነት ይስጠን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሳለነ ኢታብአነ እግዚኦ ውስተ መንሱት አላድኀነነ ወባህላነም ኩሉ እኩስ መዚአኪ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምንእስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ከቅዱስ ጴጥሮስ ከሐዋርያው ከቅዱስ እንድርያስ ረድኤት በረከት ይክፈለን። ዛሬ ዓመታዊ የዕረፍት በዓሉ ታስቦ የሚውለው ሐዋርያው የበረከት ስራውን ይስራልን። አሜን። መንግሥተ ሥላሴ ዘላለም ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ቸርነት የቅዱስ አባታችን የአቡነ ብፁዓዊ አቡነ ሙሴ መልክ በእግዚአብሔር ቸርነት ማንበብ እንጀምራለን። የቅዱስ አባታችን ረድኤት በረከት ቃል ኪዳን አማላጅነት ጸሎታችን የምትገኝ ኃይል ከሀገራችን ኢትዮጵያ ከቅዱስ ቤተክርስቲያናችን ከመላ ሕዝበ ክርስቲያን ከሁላችንም ጋር ይሁን አሜን። መልክአ አቡነ ሙሴ ዓለም ሳይፈጠር በፍጹም አንድነት እና ሶስትነት የምትኖር ሕያው እግዚአብሔር ሆይ የመስፍኑ የሙሴ ተከታይ የሆነ የአቡነ ሙሴ የገድሉን ነገር የበዛ ስለሆነ ሰላም ባላቸው በእነዚያ ካህናት ፊት እናገር ዘንድ ይህን ጥበብህን ዛሬ ስጠኝ። በሁሉ ዘንድ ከፍታ ላለው ለስምህ መታሰቢያ ሰላም ላለው የሚለመልም የትሕትና ቅባትን ለተቀባ ጸጉርህም ሰላምታ ይገባል። አባታችን ሙሴ ሆይ ሳትጠራጠር መታመንን በማብዛት ከዓለማት አስቀድሞ ከሚኖር አምላክህ ዘንድ ጸልይ። ምሕረቱንና ይቅርታውን ይሰጠኝ ያድለኝ ዘንድ ለምንልኝ። ሰላም ለርእስከ ንጹሕ በሆነ በመንፈስ ቅዱስ መልካም ስጦታ ቅባት ለሚያበራ ፊትህና ራስህም ሰላምታ ይገባል። የትጉህ ሰው ሙሴ ተከታይ የሆንክ ትጉህ ሙሴ ሆይ በብዙ ጸሎት የተማጸነ ሰው ሞትና ለቅሶ አያገኙትም። ሰላም ለቀራንብቲከ የእንባ ዝናብ ደመናዎች ለሆኑ ቅንድቦች ሰላም ላለው። መልክ ሕግን ለሚመለከቱ ቅንድቦች ሰላም ላለው። የጥቡ ጨካኝ ሙሴ ተከታይ ዓይኖችም ሰላም ላለው። የወገኖችን ጠላቶች በረድኤት ጦር ግደል፣ በአሸዋም መቃብርን ድፈን። ሰላም ለአዛኒከ የስውር ምስጢር ደጆች ለሆኑ ጆሮዎች ሰላምታ ይገባል። ወዝ ባለው ቀለም ጸሐፊዎች ለሆኑ ከንፈሮችም ሰላምታ ይገባል። የሳታውያን መላእክት ወዳጅ ብፁዓዊ ሙሴ ሆይ
ስጋን አድካሚ ለሆነ ዓለምን ስለ ጽድቅ ልቀህ የሚገባህን በዚህ ዓለም አገኘህ። ሰላም ለአእናፊከ ከልጅነታቸው ጀምሮ ከንቱ ነገርን የመናገርን ለጠሉ ሁለቱ ከንፈሮችና አፍንጫዎች ሰላም እላለሁ። የክርስቶስን እና የእናቱን ፍቃድ ፈጻሚ ሆንክ ቅዱስ ሙሴ ሆይ ወዳጅህ እኔን በዚህ በቤት ውስጥ አሳድረኝ። ከቤቱ ወጥቶ ለተሰደደ ሰው አንተ ቤቱ ነህና። ሰላም ለአፉከ ዝምታን ላበዛ አፍህ ሰላም እላለሁ። ወደ ወተት ንሰማይ ነጭነት ንጣት ላደረጉ ጥርሶችም ሰላም እላለሁ። የብዙ ማስተዋል መምህር ቅዱስ ሙሴ ሆይ የልጅህን ስጋ ቤት በተራዳይነትህ ምሰሶ አጥና፣ በሞትና በደዌ እንዳይናወጥ። ሰላም ለልሳንከ የምስጋና ፀሐይ መውጫ ለሆነ አንደበትህም ሰላም እላለሁ። የጨረቃ ማስተዋል ብርሃን ላለው ቃልህም ሰላም እላለሁ። የነቢዩ ሙሴ ሀገር ወራሽ የሆንክ ቅዱስ ሙሴ ሆይ በውስጧ የተቀበረውን ሰው ታድን ዘንድ የሰማይ ገዢዎች ሥላሴ ገዳምህን ባረኳት። ሰላም ለእስትንፋስከ በአልጋ ላይ የተኛ ድውይን ለሚፈውስ እስትንፋስ ሰላምታ ይገባል። የበደል ወንዝን የሚያደርቅ እሳት የሆንክ ክቡር ቅዱስ ሙሴ ሆይ የውከት በጋት ቃጠሎ ፍጹም እንዳያደርቃት መኖሪያ ገነትን የመላእክት መራመጃዎች የሆኑ የኤፌሶን እና የጊዮን ጸሎት ዘውትር ያጠጧታል። ሰላም ለጉራኤከ የእንጦንዮስ አባት ጣፋጭ ህብስት አስኬማን ለጠገባ አንገትህና ለጉሮሮ ሰላምታ ይገባል። የቀኑና ኮከብ መሯሯጫ የሆንክ የትጋት ሰማይ ቅዱስ ሙሴ ሆይ የመላእክት ወገኖች ወደ ጸናች ስግደት ሀገር ስራ ጥበበኛ ኢያሱ እግርህ ገባ። ሰላም ለመታክፍቲከ የቤተ መቅደስ ዕቃዎችን ለተሸከሙ ትከሻዎች ሰላምታ ይገባል። የበዛ መከራ ካለበት ከግብፅ ሀገር በወጣህ ጊዜ ቅዱስ ሙሴ ሆይ ለኢትዮጵያ ምድር ትቀመጥን ከኃይላት መላእክት ጋር በመንግስተ ሰማይ አደርክ። መንግስተ ሰማይ ድንኳንም በሥላሴ እጅና እግር የተሰራች ናት። ሰላም ለዘባንከ ምድር ለተባለ ደረትህና ጀርባ ሰላምታ ይገባል። በጸሎት ጊዜ የዓይንህ መቋሚያ እግር ሆነ ቅዱስ ሙሴ ሆይ በአዋቂ ፈጣሪ ዘንድ ትከበራለህ። የከበረ መቅደስን ለመስራት ተግተሃልና ሌሊትም ለመጸለይ በባህር ውስጥ አደርክ። ሰላም ለሕጽንከ አሸናፊ የሆነ የኢየሱስ ክርስቶስ መስቀልን ዘውትር ለሚይዙ ሁለቱ እጆችህና ለእጅህ ብብት ሰላምታ ይገባል። ከመዘጋት ሰማይ የራክ ቅዱስ ሙሴ ምድራችን ሆይ እኛ ሕዝቦችህን የጠላት መነሳት ጥላ እንዳያሸንፈን የጸሎትህ ኃይል ዘውትር እርዳታ ይሁነን። ሰላም ለበዛሬከ አሳች የሆነ የሰይጣን ራስን አስቀድሞ እንደ ድንጋይ ለቀጠቀጠ ለክርንህና ለክንድህ ሰላምታ ይገባል። ከዓለም ወይን ስራ የተጠማህም ቅዱስ ሙሴ ሆይ ለአንተ ለደጋጎች መላእክት ስራ አደለህ። በሕይወትህ የክርስቶስን ብርሃንን መርጠሃልና። ሰላም ለእመትከ ለተራበ ሰው ሆድን በትንሽ እንጀራ ላጠገበ መሃል እጅህና ክንድ ሰላምታ ይገባል። ቅዱስ ሙሴ ሆይ ለአንተ የራማ ክብር ፊት መሮጫ ተገኘ። የሥላሴ ሜዳ ምሕረት ሀገርን አድርገሃልና በትጋት ወደ ጠባቡ በር ገባ። ሰላም ለአጻብዕከ እንደ እንጨት ግንድ ለጸኑ ጣቶችና እጆች ሰላምታ ይገባል። ጽዳታቸውን በረዶ ለሆነ ጥፍሮችም ሰላምታ ይገባል። አባታችን ቅዱስ ሙሴ ሆይ በእውነት ቤትህን በጴጥሮስ ሃይማኖት ድንጋይ ላይ ሰርተሃልና ቅዱስ ጰራቅሊጦስ እንግዳ በውስጡ አደረ። ሰላም ለገቦከ የዓለምን አልጋ ለጠላ ጎንህ ሰላምታ ይገባል። እንደ ተራበ ላልበላ ሆድህም ሰላምታ ይገባል። ቅዱስ ሙሴ ሆይ የጸሎትን ቃል ልመና አማኑኤል ስለሰማ አቤቱ ያመነ ኃጢአተኛ ሰው ስምህን በመጥራት ይድን ዘንድ የቃል ኪዳኑን ጽዋ ላንተ አፈሰሰልህ። ሰላም ለልብከ የቂም በቀል ገለባን ለሚበትን ነፋስ ልብህ ሰላምታ ይገባል። የሐሳብ አንበሳ ነጎድጓድ ለሆነ ኩላሊትህም ሰላምታ ይገባል። አበሳን የማታውቅ ንጹሕ ቅዱስ ሙሴ ሆይ አንተ በትጋት ቤቷን ሰርተህላታልና ከንግሷና ከከበሩ ቤቶች ውስጥ ማርያም አስገባችህ። ሰላም ለአማውክቲከ ብቸኛ ለሆነ ለውስጥህ አካልህና ለአንጀትህ ሰላምታ ይገባል። እርሱም በዝምታ አካል በረሃ ውስጥ የተሰወረ ነው። የወንጌል ሙሽራ ሕግ አዳራሽ የሆንክ ቅዱስ ሙሴ ሆይ ነዋሪ በሆነ በረድኤትህ በትርህ እኛ ልጆችን እረኛ በጎችን እንዲጠብቅ ጠብቀን። ሰላም ለእንብርትከ ደስ እንደሚያሰኝ ሸክላ ስራ ለሆነ እንብርትህ ሰላምታ ይገባል። መብረቅ መታጠቂያ ለተሸለመ እንደ መልአክ ለሆነ ጭንህም ሰላምታ ይገባል። ቅዱስ ሙሴ ሆይ የጴጥሮስ ሕግ
ወርቅ ሳጥን የሆነ ጸሎትህ የአንተን ልጆች በመከራ ጊዜ ትርዳን። የጻድቅ ጸሎት በመከራ ጊዜ ትራዳለች። ሰላም ላውቅያጽከ ሶስት የሆኑ የሥላሴ ምስጢርና ስግደትን ሁሉ ለገለጹ ጉልበቶችና ጭኖች ሰላምታ ይገባል። የዚህ ዓለም ነፋስ ዝምታን የገደልክ ቅዱስ ሙሴ ሆይ በዚህ እጅህ መቅደሱን ሰርተህለታልና የልዳ ሰማዕት ቅዱስ ጊዮርጊስ አንተን ይወድሃል። ሰላም ለአጋሪከ ከጥንት ጀምሮ ከመጀመሪያ የድንጋይ ቁመት ፈትልን የሚያውቁ ቁርጭምጭሚትህና እግሮችህ ሰላምታ ይገባል። የተመሰገኑ የሥላሴን ነገር የምትናገር ቅዱስ ሙሴ ሆይ የአንተ ሕንፃ አንዲት ሰንበት ናትና ከሰለሞን ሕንፃ ዕለት ሁሉ እርሷ ትበልጣለች። ሰላም ለመከየድከ ያለ ጫማ ለሄደ እግር ሰላምታ ይገባል። ጥፍርም ላበቀሉ ጣቶችም ሰላምታ ይገባል። የሥላሴው ምስጢር ገንዘብ የምትነግር ቅዱስ ሙሴ ሆይ ዘውትር የሚፈስ የሚያስደንቅ ታምር ወንዝህ የሰማያን ጆሮ ሀገርን ዘውትር ያስደስታል። ሰላም ለቆምከ እንደ ታማኝ አዳም ቁመት ለሆነ ቁመትህ ሰላምታ ይገባል። የደጋጎች ሥላሴ እረፍት የሆንክ ሰንበት ቅዱስ ሙሴ ሆይ በዚህ ዘመን ደገኛ ሰው ጠፍቷልና ሐዘንተኛ ወዳጅህን በቸርነት አረጋጋኝ። ሰላም ለጸአተ ነፍስከ በሰፊ ገነት ምድር ከጻድቃን ነፍስ ጋር ትኖር ዘንድ ድካሙ ከበዛ ዓለም ለተለየሽ ነፍስ ሰላምታ ይገባል። የተመሰገነ የአምላክ ሕግ እህልን የበላህ ቅዱስ ሙሴ ሆይ ኖህ ልጆቹን እንደባረካቸው ንጹሕ በሆነ ቀኝ እጅህ ልጆችህን ባርከን። ሰላም ለበድነ ሥጋከ እርሱ ተገንዞ ሳለ የተወደደ ሽታው ለአፍንጫ የሚያጠግብ ለሆነ ለተገነዘው ሥጋ ሰላምታ ይገባል። ጻድቁ ቅዱስ ሙሴ ሆይ ከሁሉ ይልቅ የከበርክ ነህና ብዙ የሆኑ መላእክት ነፍስን ለመቀበል በመምህር ክርስቶስ ትእዛዝ በሞት ጊዜ ወረዱ። ሰላም ለግንዘተ ሥጋከ ለሥጋህ መገነዝ ሰላምታ ይገባል። በሰማይ አዳራሽ የሚኖር አዳኝ እግዚአብሔር ለባረካት መቃብርህም ሰላምታ ይገባል። ቅዱስ ሙሴ ሆይ ዘመንህን በተጋድሎ ጨርሰሃታልና መንግሥተ ሰማይ ምርኮን ከመላእክት ጋር ተቀበልክ። ከቅዱሳን ጓደኞች ጋርም ደስታን አደረግ። ሰላም ለፍልሰተ ሥጋከ እሳታውያን በሆኑ መላእክት መቅደስ ቦታ ከተቆለፈው መቃብርና ለተነሳ ሥጋ ሰላምታ ይገባል። የሚያስፈራ የፈጣሪ ወዳጅ ቅዱስ ሙሴ ኤልያስ ሆይ ከተወደደ መቅደስ ደመና እጅ መጋደል መናህን በምትኖር በደግ ቤትህ ደብረ ገዳም ውስጥ አውርድ። ሰላም ለትንሣኤከ በሁሉ ኃጥአን ላይ ለመፍረድ በመለኮት ግርማ ወልድ በሚመጣበት ጊዜ ለመነሳት ሰላምታ ይገባል። ከክፉ ሥራ የተራብክ ቅዱስ ሙሴ የተከበረ የሰለሞንን ሕንፃ የምትመስል አንተን ሕንፃ ለማየት ብዙ ሰዎች ይመጣሉ። ከብዙ ጥፋት የዚህን ቤት አማኞች በእውነትና በይቅርታ ዘውትር ጠብቅ። ቅዱስ ሙሴ ሆይ አንተ ቂም በቀልን የማታውቅ ነህና ምዕመናንን ሁሉ በጽድቅ ተጠብቅ ዘንድ ከፍ ከፍ አድርጎ መንፈስ ቅዱስ ሾመህ። የዚህን ስም ምስጋናዎች ዛሬ ስለተናገሩ በድፍረት የነዋሪ በትር ወዳጅህ ነፃ የወጣው እስከሆን ድረስ አባቴ ቅዱስ ሙሴ ሆይ አረጋጊ በሆነ ቀኝ እጅህ ከሐዘን ውድቀት አንሳኝ። እኔ ልጅህን ዛሬ አድነኝ ለዘላለሙ አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ሀብ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሳለነ ኢታብአነ እግዚኦ ውስተ መንሱት አላድኀነነ ወባልሐነ ኩሉ ኩሉ ወዚአኪ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምንእስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸልዪ ወሰዓሊ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። መንግሥተ ሥላሴ ዘላለም ናት። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር
የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ፣ ወልድ፣ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን